በርግጥ አሜሪካ ያሉ ሰዎች ኢትዮጵያ ለመምጣት ጭራሽ እንዲህ የምንሰበሰብ የምንነጋገር አይመስላቸውም። በየቀኑ ውጊያ ላይ ይመስላቸዋል። አንዴ ሳልሰማ ከዛ ደውለው እንደዚህ ቦታ እኮ ችግር አለ ይሉኛል። አዲስ አበባ ደግሞ ያለ ሰው አሁን ትግራይ ቢሄድ፣ አማራ ቢሄድ፣ ቤኒሻንጉል ቢሄድ አገር ያለ አይመስለውም። እዚህ ሆኖ ፌስቡክ ስለሚያይ ማለት ነው። ችግር አለ፣ ሊፈታ ይገባዋል። ችግሩ ግን እኛ በምንሰማበት ማግኒቲዩድ ልክ አይደለም። ሁላችሁም ማወቅ ያለባችሁ ከ9 ወርና 10 ወር በፊት ኢትዮጵያ ስቴት ኮላፕስን ለማየት ጥቂት ነው የቀራት፣ በኢኮኖሚም በሁሉም ነገር። አሁን እንደዛ አይነት ስጋት የለንም። ችግሮች አሉ፣ ሊፈቱ ይገባል። የሚፈናቀል አለ፣ እውነት ነው፣ መቆም አለበት። ስጋቱ ግን በዛ ልክ አይደለም። ችግር የሆነው ፋሽን መሆኑ ነው። ሰው ልማት ፋሽን ይሆናል ሲባል አሁን ፋሽን የሆነው ግጭት ነው። ቤንች ማጂ ሲባል ሰው እዛ ሲያረጋጋ ደግሞ ሶዶ ጋር ይነሳል። ሶዶ ሲረጋጋ አርባ ምንጭ ይነሳል። መልካም ነገር ነው የምንማማረው እንጂ እንዴት እንደዚህ መጋጨት ከአንዱ አንዱ እየተማረ ይቀጥላል? ትክክል አይደለም። እንደሱስ እንደ ልማድ እንደ ፋሽን ሆኖ በርካታ ቦታ ስለሚያጋጥም ቢቀር፣ በተለይ ዩኒቨርሲቲ አካባቢ ቢቀር ጥሩ ይሆናል። 10 ሰው ፍለጋ የትግራይ ህዝብን ጠላቴ ብሎ ካሰበ፣ 15 ሰው ፍለጋ የአማራ ህዝብን ጠላቴ ብሎ ካሰበ ጠላቱን አለየም ማለት ነው፣ ወይም ችግር አለየም ማለት ነው። ችግር ካለየ ደግሞ መፍትሄ የለም፣ አይመጣም። መቀራረብና መነጋገር ያስፈልጋል። በሱ ውስጥ መፍትሄ እናመጣለን። አሁን ያለው ጩኸት ይረግባል፣ ጊዜያዊ ነው፣ አይምሰላችሁ። ሆያ ሆዬ ነው። ሆያ ሆዬ ለቡሄ ይሰራል እንጂ አይሻገርም። ለምሳሌ ፍሪደም ኦፍ ስፒች እንዲከበረት የሚፈልግ ሰው እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ፣ ታፍኖ የቆየ ቤት ስለሆነ ከፈት ሲደረግ ክርፋታው በጣም ብዙ ነው። ግን ትንሽ ታግሰን ደግሞ ካልሄድን፣ ተሰደብን ብለን ከጮህን፣ እንዲያደረጋችሁ ከጮህን ደግሞ መልሰን ሚዲያውን ስለምንዘጋው እንደዛ እንዳያጋጥመው በድምሩ ግን በጥናት ቢታይ ጥሩ